እንዴት ያለ ነገር ነው? እስኪ ይሄን ሰው ስሙት። ሰሂህ ቡኻሪ ላይ ያለ ሐዲስ ላይ የንዚሉ ረቡና ተባረከ ወተዓላ ኢለ ሰማኢ ዱንያ ሒነ የብቃ ሱሉሰ ለይል አኺር የሌሊቱ 1/3 ሲቀረው 2/3 ከተወገደ በኋላ 1/3 ሲቀረው ጌታችን አምላካችን አላህ ወደ ሰማዓ ዱንያ ይወርዳል። ይሄ ምናየው ሰማይ ድረስ አላህ ይወርዳል። ኢና ሊላሂ ወኢና ኢለይሂ ራጂዑን። መልከት ኢማሙ ማሊክ ረዲየላሁ ዐንሁ ኢማሙ ማሊክ ምን ብለዋል? አንተ ትርጉሙን አበላሽተህ ስለጠቀስከው ሐዲስ انتبه وهو من السلف إنما ينزل الملك بأمر ربنا فينادي مبلغا عن الله تلك الكلمات لكونس بزاش ساعات ميوردو بالله تزاز ملايكا نو አንዳንድ ዑለማዎች በሌላ ሪዋያ ዩንዚሉ በሚል በመጅሁል ማለት ነው። ያኒ ዩንዚሉ ሲባል አይ አላህ ያወርዳል። ማንን ነው የሚያወርደው? መላኢካትን። ስለዚህ ምንድነው ዑለማ አልሐዲስ ጋር በደንብ የሚታወቅ ነገር ወኸይረ ማ ፈሰርተሁ ቢልዋሪዲ ነው። ዋሪድን በዋሪድ መፈሰሩ መጀመሪያ የሚሻለው እሱ ነው። ቁርአንን በቁርአን መፈሰር፣ ሐዲስን በሐዲስ መፈሰር፣ ይሄ ዋሪድን በዋሪድ መፈሰር ከሁሉም የሚበልጥ ተፍሲር ነው ማለት ነው። አልሐምዱሊላሂ አለዚ ጀዐለ አልኢስናደ ሚነ ዲን ሰነድ የሚባልን ነገር የዲን አካል ያደረገው ጌታ አልሐምዱሊላህ ትልቅ ምስጋና የተገባው ነው። ኢማሙ ማሊክ፣ ኢማሙ አቡ ሐኒፋ፣ ኢማሙ ሻፊዒ፣ ኢማሙ አሕመድ ብኑ ሐንበል ሌሎችም ታላላቅ ሰለፎች ከእንደዚህ አይነት የአሕባሽና የሙዕተዚላ ተእዊላት የጠሩ ናቸው። ወደ እነሱ ለማስጠጋት የሚሞከረው ነገር በሙሉ ወይ ውሸት ነው ወይ ضعيف ነው ወይም ደግሞ ችግር ያለበት ሰነድ ነው። ኢማሙ ማሊክ የአላህ Subhanahu Wa Ta'ala ወደ ቅርቢቱ ሰማይ መውረድ በሌላ ተርጉመውታል የተባለ የሚወራው ወሬ በኢማሙ ማሊክ ላይ ውሸት ነው። ይህንን በማስረጃ እንመለከታለን። ይህ ሰነድ የሚባለው ነገር ኑሮ ዲኑ የማንም መጫወቻ የማንም መቀለጃ እየተነሳ የፈለገው ከሌ እንደዚህ ብሏል እያለ የሚያወራበት መቀለጃ ይሆን ነበር። የትኛውም ኡማ በሰነድ ዲኑን የሚይዝ የለም። የነብዩ ኡማ የተለየበት አንዱ ነው። ይህ አንዱ መለያችን ነው። አልሐምዱሊላህ በእነዚህ ታላላቅ አኢማዎች በምንወዳቸው በምንከተላቸው አኢማዎች ላይ እንዲህ አይነትን ቅጥፈት የምናስወግድበት ታላቁ መሳሪያችን ሰነድ ይሆናል ማለት ነው። በዚህ ሰነድ በእነሱ ላይ የሚጠጋን የሚለጠፍን ውሸት እናስወግዳለን፣ እናጠራለን። ሰለፎች ከእንደዚህ አይነት በሽታ የጠሩ መሆናቸውን በደንብ አድርገን እናሳያለን ማለት ነው። እንዳልኳችሁ በመጀመሪያ ሰነዱን እንመልከት። ቃል ኢብኑ ዓዲይ حدثنا محمد بن هارون بن حسان قال حدثنا صالح بن أيوب قال حدثنا حبيب بن أبي حبيب قال حدثني مالك حبيب بن أبي حبيب من قال حدثني مالك قال يتنزل ربنا تبارك وتعالى الله سبحانه وتعالى تأذذني وردان سلازي بذي سند مسارت ኢማሙ ማሊክ አላህ ሳይሆን ይወርዳል እያሉ ያሉት ትዕዛዙን ነው፣ አላህማ አይወርድም የሚልን ነገር አስተላልፈዋል። ወደ ሰነዱ ስንመለከት ሐቢብ ኢብኑ አቢ ሐቢብ የኢማሙ ማሊክ ጸሐፊ ካቲቡ ማሊክ። ስለዚህ ሰው ምን ተብሏል የሚለውን ነገር ታላላቅ አኢማዎች ቃለ አቡ ዳውድ ምን ይላሉ? ካነ ሚን አክዘቢ ናስ በጣም ከሚዋሹ ሰዎች ነበር። ማን ይህንን አሰር ከኢማሙ ማሊክ ያወራው ማለት ነው። ቃለ ኢማሙ አሕመድ ብኑ ሐንበል ለይሰ ቢሲቃህ ካነ የክዚቡ ይዋሽ ነበረ ይላሉ። ወቃለ አቡ ሐቲም ምን ይላሉ? መትሩኩል ሐዲስ። ኢማሙ ነሳኢ ምን ይላሉ? መትሩኩል ሐዲስ ሐዲሱ የተተወነው አሐዲሱሁ ኩሉሃ መውዱዓ አን ማሊክ ከማሊክ የሚያወራው ነገር በሙሉ መውዱዕ ነው፣ ቅጥፈት። እንዲህ አይነት ውሸታም ሰው የወራውን ነገር የእናንተን መንገድ ስለገጠመ ታመጣላችሁ። እንደዚህ አይነት ውሸታም ቅጥፈት የሚቀጥፍን ሰው ለእናንተ ስሜት ስለገጠመ ትከተላላችሁ። ሐቢብ ኢብኑ አቢ ሐቢብ የገባበት ዘገባ ላይ ነው እንግዲህ ኢማሙ ማሊክ ተእዊል አድርገዋል ተብሎ የተወራው። ሐቢብ ኢብኑ አቢ ሐቢብ ማንነቱ ደግሞ በታላላቅ ዑለሞች ዘንድ ወሃቢዮች አይደለም። እነ ኢማሙ አቡ ዳውድ፣ ኢማሙ ነሳኢ፣ ኢማሙ አሕመድ ብኑ ሐንበል ወሃቢዮች አይደሉም አይደለ? እነዚህን ትቀበላላችሁ። ስለዚህ በእነዚህ አንደበት ወዳዕ ነው፣ ከዛብ ነው ተብሎለታል። ኢማሙ ማሊክ ትክክለኛን አቋም በእንደዚህ አይነት የወደቀ ማስረጃ ወደኛ ፍላጎት መጠምዘዝ አንችልም። የኢማሙ ማሊክ መዝሐብ በጥልቅ የሚያውቁ ታላላቅ ሰለፎች ተናግረዋል። ከነሱም ውስጥ ለምሳሌ አልሐፊዝ ኢብኑ አብድልበር የኢማሙ ማሊክን ሙወጣእ የሚባል ኪታባቸውን 30 ዓመት ነው የኢማሙ ማሊክ ሙወጣእ ኪታባቸውን ሸርህ ያደረገው። ታዲያ የኢማሙ ማሊክን መዝሐብ ጠንቅቆ የሚያውቀው ዓሊም ሐዲሰ ኑዙልን ሸርህ በሚያደርግበት ጊዜ ምን አለ? ተመልከቱ። የተእዊሉ ቢተነዙል አምሪሂ ወረሕመቲሂ አን ሐቢብ ወአንከረሁ ሚንሁም አኸሩን ሌሎች ደግሞ ይህን አውግዘውታል አለና ወቃሉ ብለዋል። ምን አሉ?
هذا ليس بشيء لأن أمره ورحمته لا يزالان ينزلان أبدا في الليل والنهار يا الله إذنتنا تأذذنا كل من عندما يورد ተናገሩ ይህ ውድቅ የሆነ ነገር ነው ብለው ተምሂድ ኪታባቸው ላይ አብራርተው ተናግረዋል። ሐቢብ እንዳወራው አይነት ደግሞ በጃሚዕ ኢብኑ ሰዋዳ በኩል የተወራን ሪዋያን ደግሞ ሌላን ጠቀሱ። ይህንን አሰርም በጃሚዕ ኢብኑ ሰዋዳ በኩል የተወራውን አሰርም ደግሞ የማሊክ ተማሪ የሆነው የሕያ ኢብኑ ቡከይር የሚባለው በጃሚዕ ኢብኑ ሰዋዳ በኩል የመጣውን ዘገባም ደግሞ አውግዞታል። ወለም አስመዑሁ ሚን ማሊክ እኔ ከማሊክ አልሰማሁም ያለ ይህንን ነገር ማለት ነው። ሌላው ደግሞ ኢማሙ ማሊክ ሲፈተ ኑዙል የተለያዩ አላህን ባህሪያቶች እንደሚያጸድቁ እንጂ ተእዊልን እንደሚጠቀሙ አናይ። ከማሊክ አካሃድ ከኢማሙ ማሊክ አካሃዳቸውን ስንመለከት ተእዊልን እንደሚጠቀሙ አንመለከት። ቃለ ዙሀይር ብኑ ዑባዳ ኩሉ መን አድረክቱ ሚን አልመሻይኽ ማሊክ ብኑ አነስ ወሱፍያን አተውሪ ወፉደይል ብኑ ዒያድ ወዐብዱላህ ብኑ ሙባረክ ወወኪዕ ብኑ አልጀራህ የቁሉነ ኑዙሉ ሐቁን አላህ ስብሓነሁ ወተዓላ ወደ ቅርቢቱ ሰማይ መውረድ ሐቅ ነው። ፈተን ኑዙልን ኢማሙ ማሊክ ያጸድቁ ነበረ። ታዲያ ይሄሳ እነዚህ ዘገባዎች ተእዊል የሚያደርጉበት የወደቀ ነው። ሰነዱን በዚህ አይነት መልኩ ስትፈትሹ እንዲህ አይነት ውሸታም ሰው የገባበትን ወሬ ይዘው የሚንቀሳቀሱ ናቸው ማለት ነው። ቃለ አልወሊድ ብኑ ሙስሊም ሰአልቱ አልአውዛዕየ ወሱፍያን አተውሪ ወማሊክ ብን አነስ ወለይት ብን ሰዕድን አን ሃዚሂ አልአሓዲስ ስለነዚህ ሐዲሶች አላህን ስለመመልከት ጉዳይ የመጡ ሐዲሶችን እነዚህን ሁሉ ጠየቅኩኝ ይላሉ። ምን አሉ እነዚህ ሁሉ? ፈቃሉ አሚሩሃ ከማ ጃአት ቢላ ከይፍያን ሳትገልጹ አሳልፏቸው ብለውናል። ስለዚህ እነዚህ ነገራቶች ሁሉ የሚያመለክቱት ኢማሙ ማሊክ ልክ እንደ ሌሎቹ ሰለፎች ተእዊል አያደርጉም። ቀጥታ የአላህ ሱብሓነሁ ወተዓላን ባህሪ እንደመጣ ተቀብለው እንደሚጓዙ እንጂ በእንደዚህ አይነት የሙዕተዚላና የአህባሽ ተእዊላት ውስጥ እንደሌሉበት ከነሱ ከቀጠፉባቸው ቅጥፈት የጸዱ መሆናቸውን በእነዚህ ሁሉ ማስረጃዎች መመልከት እንችላለን። ሌላው ደግሞ የኢብኑ ሐጀርን መመልከት ትችላለህ፣ የኢማሙል በይሃቂን መመልከት ትችላለህ እያለ የጠቀሳቸው ነገራቶች አሉ። አልሐፊዝ ኢብኑ ሐጀር ሶሒሑል ቡኻሪ ሸርሕ ባረጉበት ፈትሑል ባሪ በተባለ ኪታብ ላይ ይሄን አንተ የጠቀስከውን ሐዲስ እያነሱ አላህ ይወጣል ይወርዳል የሚሉ ሰዎች የተሳሳተ መንገድ ላይ እንዳሉ በሚገባ ጠቅሰውልሃል። በመጀመሪያ ደረጃ አላህ ስብሐነሁ ወተዓላና መልእክተኛው ሰለላሁ ዐለይሂ ወሰለም የሆነን መልእክት ካስተላለፉልን በኋላ ለሌሎች ንግግሮች ብለን የአላህና የመልእክተኛው ንግግር መተው አይፈቀድልን። ዑለማ ኢብኑ ሐጀር ብትጠቅስ፣ ኢማሙል በይሃቂን ብትጠቅስ እነዚህ ሚን ዑለማኢል ሙስሊሚን ከሙስሊም ዑለማዎች ውስጥ ናቸው። የተከበሩ ታላላቅ ዓሊሞች ናቸው። ነገር ግን መእሱም ናቸው አይባሉ። ኪታቦቻቸው ልክ እንደ ቁርአንና ሐዲስ ማስረጃ ተደርጎ ሊወሰድ አይችልም። ቃለ ኢብኑ ሐጀር ተብሎ ደሊል ማቅረብ አይቻል። ቃለ አልበይሃቂ ተብሎ ደሊል ማቅረብ አይቻል። ቃለ ኢብኑ ተይሚያ ተብሎም ደሊል ማቅረብ አይቻል። ቃለ ሼክ ሙሐመድ ኢብኑ አብዱል ወሃብ ተብሎ ደሊል ማቅረብ አይቻል። ለነዚህ ዑለማዎች ንግግር ግን ማስረጃ ይፈልግላቸዋል። ማስረጃው የገጠመለት አካል ንግግሩን እንይዝለታለን። ማስረጃው ያልገጠመውን ደግሞ ታላቅነቱ ጋር ንግግሩን እዛው እንተዋዋለን ማለት ነው። ቃለ ኢብኑ ሐጀር፣ ቃለ ኢማሙ በይሃቂ፣ ቃለ ፉላን ማስረጃ አይሆንም። ለእነዚህ ንግግሮች ከቁርአንና ሐዲስ ማስረጃን ልንፈልግላቸው ይገባል። ኢማም ኢብኑ ሐጀር ፈትሑል ባሪ ላይ ምንድን ይላሉ? ወሚንሁም መን አጅራሁ አላ ማ ወረደ ሙእሚነን ቢሂ አላ ጦሪቅል ኢጅማል በጥቅል ከማመን ጋር በመጣበት መልኩ ያመነበት አለ። ሙነዚሃን ላህ ተዓላ አላህ ስብሐነሁ ወተዓላን ከማጥራት ጋር አኒል ከይፍያ ወተሽቢህ ከማመሳሰል ከማጥራት ጋር በመጣበት መልኩ አላህ እንደሚወርድ የተቀበላል አለ። ይህንን የተቀበሉት ማናቸው አሉ? ወሁም ጅምሁሩ ሰለፍ ونقله البيهقي وغيره عن الأئمة الأربعة والسفيانين والحمادين والأوزاعي والليث وغيره كالنزي كله إمام البيهقي دمت أبت مامن نقل أدرقو أسكم مطار إمام ابن حجر فتح الباري لي يتلاقي يعلموا النقر تقصوا كمر رجاقار يميميوان النقر جمع مرات ألبي تتكسوا النقر كله أونتنو تبلو قال الله وقال الرسول تبلو عند تزقب مقدر ስህተት ነው። አልኢማሙል በይሃቂ አስማኡ ወሲፋ በተባለ ኪታባቸው ላይ በሚገባ ተንትነው አስፍረውልሃል። ኢማሙል በይሃቂ ሚን ዑለማኢል ሙስሊሚን ለይሰ ቢማዕሱም ማዕሱም አይደለም፣ ጥብቅ አይደለም። ልክ እንደ ሌሎች ዑለሞች ስህተት አለበት። ስህተቱን እንመልሳለን፣ ጥሩን ነገር እንይዝላቸዋለን ማለት ነው። ከዚህ በተጨማሪ ወደ ታላላቅ ሰለፎች ብንመለከት መዝሃባቸው የአላህ ሱብሓነሁ ወተዓላን ባህሪ በመጣበት መልኩ ማጽደቅ ነው። ለምሳሌ ኢማሙ አቡ ሐኒፋ ፊቅሁል አክበር የሚባለው ኪታብ ላይ ምን ይላሉ? ፈማ ዘከረሁ ላሁ ተዓላ ፊል ቁርአን
ሚን ዚክሪል ወጅሂ ወልየዲ ወነፍሲ ፈሁወ ሲፋቱን ቢላ ከይፍን። አላህ ስብሐነሁ ወተዓላ ቁርአን ላይ የጠቀሰው ፊት፣ እጅ እና ነፍስ እነዚህ ለአላህ ስብሐነሁ ወተዓላ ባህሪያቶቹ ናቸው። ቢላ ከይፊን ከይፍያን ሳንገልጽ ፊቱ እንዲህ አይነት ነው፣ እጅ እንዲህ አይነት ነው ሳንል ባህሪያቶቹ ናቸው። እጅት በማለት የተፈለገው ቁድራ ነው አይባልም፣ ኒዕማ ነው አይባልም። ምክንያቱም ይሄ የአላህ ስብሐነሁ ወተዓላ ባህሪ ውድቅ ማድረግ አለበት። ወሁወ ቀውሉ አህሊል ቀደር። እንደዚህ እያደረጉ ተእዊል ማድረግ የቀደርያዎች የሙዕተዚላዎች ባህሪ ነው። ነገር ግን የዱሁ ሲፈቱሁ ቢላ ከይፍ ወገበቡሁ ወሪዳሁ ሲፈታኒ ሚን ሲፋቲሂ ተዓላ ቢላ ከይፍን እያሉ ኢማሙ አቡ ሐኒፋ በአላህ ባህሪን ያጸድቁ ነበር። ታላላቅ ሰለፎች አልፊቅሁል አክበር መዓ ሸርሂሂ ሊሙላ ዓሊ አልቃሪ መመልከት ይቻላል። ልክ እንደዚሁ አልኢማሙ ትርሚዚ ረሒመሁላህ ኢነላሃ የቅበሉ ሰደቀተ ወየእኹዙሃ ቢየሚኒ አላህ ሰደቃን ይቀበላል በቀኝ እጁ ይይዛታል የሚለውን ከጠቀሱ በኋላ ምን አሉ? ወቀድ ቃለ ገይሩ ዋሒድ ሚን አህሊል ዒልሚ ብዙ የእውቀት ባለቤቶች በዚህ ሐዲስና በዚህ ሐዲስ በሚመስሉ ሚነ ሲፋቲ ወኑዙሊ ረቢ ኩለ ሌሊትን በየሌሊት እንደሚወርድ ወደ ሰማዕ ዱንያ እነዚህ መሰል ሐዲሶች ላይ ብዙ የእውቀት ባለቤቶች ብለዋል። በዚህ ጉዳይ ላይ እነዚህ ወሬዎች ጸድቀዋል፣ ይታመንባቸዋል። ወላ ዩተወሀሙ ወላ ዩቃሉ ከይፍ እንዴት ነው ብለን አናስብም፣ ከይፍም አንልም። ሀከዛ ሩዊየ አን ማሊክን ወሱፊያን ብኑ ዑየይና ወዐብዱላህ ብኑ ሙባረክ አነሁም ቃሉ ፊ ሃዚሂል አሐዲስ እነዚህ ሁሉ ዑለሞች ምን ብለዋል? አሚሩሃ ቢላ ከይፊን እንደመጣው አሳልፉት፣ ሁኔታን ሳትገልጹ በመጣበት መልኩ አምናችሁ አሳልፉት። ወሀከዛ ቀውሉ አህሊል ዒልሚ የእውቀት ባለቤቶች ንግግር እንደዚህ ነው። ሚን አህሊ ሱነቲ ወልጀማዓ ኢማሙ ትርሚዚ ምን ይላሉ? ከአህሉ ሱና ወልጀማዓዎች የሆኑት የእውቀት ባለቤቶች ንግግራቸው እንደዚህ ነው፣ ይህ ነው። ወአመል ጀህሚየቱ ጀህሚዮችማ በአንከረት ሃዚሂ ሪዋያ ወቃሉ ሃዛ ተሽቢሁን ጀህሚዮች ይህንን አስተባበሉና ይህ ተሽቢህ ነው፣ ማመሳሰል ነው፣ እንዴት እንደመጣ ትቀበላላችሁ አሉ። ጠቅለል ስናደርገው የአላህ ስብሐነሁ ወተዓላን ትርጉሙን ጠምዝዘው በሌላ ተርጉመው ያንን ንግግር ወደ ሰለፎች ለማስጠጋት የሚሞከረው ነግራት በማስረጃ ስትመለከቱት የወደቀ ነገር ሆኖ ታገኙታላችሁ። ነገሩ ይህ አይገርምም። ከዚህም በላይ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ነቢዩ ብለዋል እየተባለ ሲዋሽ ሰምተናል። በዘመናችን እኛ ባለንበት ዘመን ነቢዩ ብለዋል እየተባለ እየተዋሸ መውሊድ ሰምቶ ያልመጣ ሰው እኔን አይወደኝም እየተባለ እንደተዋሸ እንደተቀጠፈባቸው በነቢዩ ሰለላሁ ዐለይሂ ወሰለም ላይ አላህ ሱብሓነሁ ወተዓላ ይጠብቀን። ይህን ሁሉ ሰምተናል። ስለዚህ እንዴት ይዋሻሉ ብላችሁ እንዳትደናገሩ፣ በነቢዩ እንኳን ላይ ተዋሽቷል። ስለዚህ ከኛ የሚጠበቅብን እንደዚህ አይነት ሰዎች የሚያመጡትን የወደቀ ማስረጃ እያጣራን መመለስ። አላህ ሱብሓነሁ ወተዓላ ወደ ቅርቢቱ ሰማይ ይወርዳል። አዎ ይወርዳል። ሰለፎች እንዳሉት እነ ኢማሙ ማሊክ እንዳሉት የተቀጠፈባቸው ቅጥፈት ደግሞ ውሸት መሆኑን በደንብ በማስረጃ ተመልክተናል። አላህ ሱብሓነሁ ወተዓላ የቢድዓ ሰዎች ከሚያመጡት ማምታቻ ሹብሃ ኡማውን አላህ ይጠብቀን። በቀጥተኛው መንገድ ላይ የምንጓዝ ሰዎች አላህ ያድርገን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።